ሰላም ለእናንተ ይሁን። በጣም ረጅም ጊዜ ሆኖኛል በሰው ፊት ቆሞ ማገልገል። እንግዲህ ዛሬ መቻል አለባቸው። እግዚአብሔር ይመስገን ጌታ ረድቶኝ በፊታችሁ እንድቆም ስለረዳኝ፣ በእድሜ ላይ ቀን ስለጨመረ ጌታ እጅግ አድርጌ አመሰግነዋለሁ። በዚህ አጋጣሚ የቤተክርስቲያን መሪዎች ትረስት አድርጋችሁ ማለት ነው እንዳገለግል በፊታችሁ እንደሆን ደግሞ እድል ስለሰጣችሁ በጣም ነው የማመሰግነው። ኦልሬዲ ስብከቱ አልቋል ብዬ ነው ማለት ነው። በልጆቹ በጣም የሚያስደንቅ ነው። ያሰብኩትን ሀሳብ ሪፍሌክት የሚያደርግ መልእክት ነው የተናገሩት እና ይህ የሚያሳየው ምንድን ነው? እግዚአብሔር በታይሙ በራሱ ጊዜ የሚናገረውን መልእክት በተለያየ መንገድ በትክክለኛው ሰዓት ይናገራል ማለት ነው። አስደናቂ ነው። እግዚአብሔር ይመስገን። እስቲ እንጸልይና እንጀምራለን። እግዚአብሔር አምላካችን ሆይ ስለዚህ ማለዳ እጅግ አድርገን እናመሰግናለን። በእድሜያችን ላይ ቀን ጨምረህ ለዚህ ቀን ስላደረስከን፣ ምሕረትና ቸርነትን ስላበዛለን፣ እግዚአብሔር ሆይ ከእኛ ጋር ሆነ በመውጣት በመግባታችን ሁሉ እየረዳህን በፊት እንድንሆን ስላገዝከን እናመሰግናለን። እግዚአብሔር የዘላለም አምላክ በጸሎት ስለተናገርከን ያለ እኔ ምንም ልታደርጉ አትችሉም፣ በመንፈሴ እንጂ በኃይልና በብርታት አይደለም ብለህ ስለተናገርከን እናመሰግናለን። አቤቱ እግዚአብሔር ሆይ ልባችንን እንድታቀና፣ ድምፅህን እንድንሰማ፣ እግዚአብሔር ሆይ ሰውን ሳይሆን አንተን እንድንመለከት እንድትረዳን በኢየሱስ ስም ጸልያለሁ። እኔንም ባሪያን እንድታግዘኝ እግዚአብሔር ሆይ መናገር ያለብኝን ብቻ መናገር እንድችል አቅም እንድትሆነኝ በኢየሱስ ክርስቶስ ስም ጸልያለሁ። ክብር ሁሉ ለስም ይሁን በኢየሱስ ክርስቶስ ስም አሜን። ከሉቃስ ወንጌል ምዕራፍ 15 እንካፈላለን። የሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ ያለውን አነባለሁ። እንዲህም አለ። አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ወይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡን አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ ከዚያች አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊመገብ ይመኝ ነበረ፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንደዚህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ እሄዳለሁ። አባቴ ወይ በሰማይ እና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞች እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ወይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡ፣ አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውንም ፍሪዳ አምጥታችሁ እረዱለት፣ እንብላ ደስም ይበለን። ይህ ልጅ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም፣ ደስ ይላቸው ጀመር ይላል እግዚአብሔር ቃል። ዛሬ ላካፍላችሁ የማስበው 2 ስለጠፉ ልጆችና በአስደናቂ ፍቅር ስለተሞላ አባታቸው ነው ዛሬ የምነጋገረው። ከዛ በፊት ግን በጣም ከሚያስደንቁኝ ነገሮች አንዱ በሳይንስ የሚገኙ በሳይንስ የሚገኙ ግኝቶች እጅግ በጣም ያስደንቁኛል። በተለይ በሕክምናው ዘርፍ የምናያቸው አስደናቂ ግኝቶች፣ በቴክኖሎጂ የሚመጡና ሰዎችን ለመርዳት የሚጠቀሙባቸው የቴክኖሎጂ ውጤቶች ያስገርማሉ። ከነዚህ ውስጥ አንደኛው የሮቦት ሰርጀሪ የሚባል ነገር አለ። ማለት ድሮ እኛ ሰርጀሪ ስናይ ሰዎች በቀዶ ሕክምና ሲረዱ ሰርጅኑ ወይም የቀዶ ሕክምና ስፔሻሊስቱ ቆሞ ያው
ያ መታየት ያለበትን ክፍል ከፍቶት የሚስተካከለው ይስተካከላል። ረጅም ጊዜ ይወስዳል። ደም አለ፣ ብዙ ነገር አለ። እንደ አጋጣሚ ሆነው በዛ አይነት ኤክስፒሪየንስ ውስጥ አልፌያለሁ። ማለት የማየቱ እድል ነበረኝ። እዚህ ደግሞ አሜሪካን ሀገር ከመጣሁ በኋላ በጣም በሚያስደንቅ ሁኔታ በሮቦት የሰው ልጅ ቀዶ ሕክምና ሲደረግለት አየሁኝና በጣም የሚያስደንቅ ነው። ሰርጅኑ እዛ ጋር ቁጭ ብሎ በኮምፒውተር ጣቶቹን ብቻ ያንቀሳቅሳል። በሽተኛው እዚች ጋር ነው ያለው። በጣም ብዙ የሚረዱት ሐኪሞች አሉ። የሚያደነዝዝ ነገር የሚሰጡ ሐኪሞች አሉ። በሽተኛው ይተኛል። ትንሽ ቀዳዳ ማለት ነው፣ 1 2 3 ቀዳዳ አለች። እዛ ጋር ቁጭ ብሎ ብቻ በቃ በኮምፒውተር እኛ በትልቅ በ75 ኢንች በሚሆን ቴሌቪዥን የሆድ ክፍሉን እያየን ማለት ነው። ይሄ እንደዚህ ነው፣ ይሄ እንደዛ ነው እያለ እያስተማረ የቀዶ ሕክምናው ሰክሰስፉሊ ሲያልቅ አይቼ በጣም ተገረምኩኝ። እና እዛ ብዙ ተማሪዎች ነበርን። ቆሜ ማለት ነው ይሄ ሰውዬ የሆነች ስቴፕ ቢስት ብዬ አሰብኩኝ። የሆነ አንድ ስቴፕ ቢስት ምን ሊፈጠር ይችላል ብዬ አሰብኩኝና ለካ በጣም ማኑዋሉን አንብቦ ነው ያ ሰውዬ እንደዛ በኮንፊደንስ የሚሰራ። በአጋጣሚ የሆነ ኢትዮጵያዊ ሰርጀን ነው። በጣም የሚያስደንቀው ማለት ነው። እና እግዚአብሔር ምንድን ነው ያስተማረኝ? ይሄ ሰው ይህንን በሽተኛ ወደ ህይወት ለማምጣት እንደዚህ አጥንቶ ማለት ነው ማኑዋሉን አንብቦ እያንዳንዱን ስቴፕ አንብቦ ይህንን መፍትሄ ካመጣ የእግዚአብሔርን ቃል ደግሞ የምናይበት መንገድ ከዚህ የበለጠ መሆን እንዳለበት ተማርኩኝ በወቅቱ ማለት ነው። የእግዚአብሔር ቃል የእኛ ማኑዋል ነው። እኛ ምን መመራት ያለብን በእግዚአብሔር ቃል መሰረት ነው እና ይህንን የእግዚአብሔር ቃል እንደ መሪያችን አድርገን ካሰብን በትክክል ደግሞ ማንበብ መረዳት መቻል አለብን። ይህ እንግዲህ የምናገረው ለራሴ ነው፣ ለሁላችንም ነው የምናገረው እና የእግዚአብሔርን ቃል መሰጠት የሚገባውን ክብር መሰጠት የሚገባውን ታይም እንዳልሰጠው የእግዚአብሔር ቃል አስተማረኝ። ስለዚህ ምን ለማለት ነው ያመጣሁት? እያንዳንዱ የምንጠቀማቸው መሳሪያዎች በሙሉ ማኑዋሎችን እየተጠቀመን ነው አይደለም የምንማረው። እኔ አሜሪካን ሀገር መጥቼ ነው ማኑዋል ማንበብ የጀመርኩት። ኢትዮጵያ ውስጥ ማኑዋል የሚባል ነገር የለም። ባቦ ሰጥ ነው በለው ምናምን እያለን ከተበላሸን ተበላሸን፣ ከተሳካልን ያው የምንጠቀመው መሳሪያ ሰክሰስፉሊ እንጠቀምበታለን። ነገር ግን አሁንም ቢሆን የምንጠቀምባቸው መሳሪያዎች ያላቸውን ፖቴንሻል ሙሉ ለሙሉ አንጠቀመውም። ለምን? ማኑዋሉን በስነ ስርዓት አናነብም አይደል? ይሄ ታወቀ። እኔ አንደኛው ነኝ እና ያ ሰርጅን ያደርግ የነበረው ጥንቃቄ ስመለከት ለእግዚአብሔር ቃል መስጠት ያለብኝን ክብር በጣም እንደገና ተመልሼ እንዳያደረገኝ ማለት ነው። ስለዚህ አሁን ሁላችሁም አልትራሳውንድ ታነሳላችሁ፣ የእግዚአብሔር መንፈስ ማለት ነው ታያላችሁ። በዚህ ቃል ውስጥ እንፈትሻለን ማለት ነው። ስለዚህ ከማኑዋሉ የተወሰነች ክፍል እያወጣን እንማራለን ማለት ነው። ሉቃስ 15 ላይ ያለውን ሀሳብ ማለት ነው። ውሃ እንድጠጣ ብፈቅዱልኝ። ዛሬ እንግዲህ እንደ ቤት ስለሆነ ማወራው ችግር የለም። ይህንን ክፍል የማያውቅ ክርስቲያን አለ ብዬ አላምንም። ባናውቅም ግን ምንም ችግር የለውም። ይሄ ክፍል ኢየሱስ ክርስቶስ 3 ምሳሌ የተናገረበት ክፍል ነው። 3 ምሳሌዎችን አጽንኦት ሰጥቶ ማለት ነው ኤምፋሳይዝ አድርጎ በቃ የሆነ አድሬስ መደረግ ያለበት ዛሬ ማስተማር አለብኝ ብሎ ያመነበትን ነገር ሪፍሌክት ለማድረግ ለማሳየት 3 ምሳሌዎችን ተጠቅሟል በዚህ ክፍል ላይ ማለት ነው። እኔ የጀመርኩት በ3ኛው ምሳሌ ነው። ስለ ጠፉ 2 ልጆች ለማውራት ስላሰብኩኝ ነው። ለምንድን ነው 3 ምሳሌ ኢየሱስ ክርስቶስ ለመናገር ያሰበው ብዬ ስመለከት ምዕራፍ 15 የመጀመሪያው ቁጥር ስንመለከት ቀራጮችና ኃጢአተኞች ሁሉ ሊሰሙት ወደ እሱ ይቀርቡ ነበረ። ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከእነርሱ ጋር ይበላል ብለው እርስ በርሳቸው ኮምፕሌን አደረጉ። ይሄ ነው
መሰረታዊ ችግሩ ማለት ነው። ይሄ ችግር ምንድነው? ፈሪሳውያን በጣም በቃ ራሳቸውን እጅግ በጣም ከፍ አድርገው የሚመለከቱ ሰዎች፣ ኃጢአተኛን የሚጠየፉ፣ በሽተኛ አንድ ሰው ከሆነ የሚያገሉ ናቸው። ግን ራሳቸውን የሚመለከቱ በጣም እንደ እግዚአብሔር እንደመረጠው ሰው አድርገው ይመለከታሉ። እና ጌታ ኢየሱስ ክርስቶስ ይህንን ነገር ስለተረዳ እጅግ በጣም ልብን የሚሰብር ጉዳይ ነው። ምክንያቱም ኃጢአተኞች ኢየሱስ ክርስቶስ እውነት ቢናገራቸው ይቀርቡታል፣ መጥተው ይሰሙታል። ምክንያቱም ኢየሱስ ክርስቶስ ንጉሳችን፣ አምላካችን፣ ኃያል አምላክ ነው። ወደ ሰው ልብ ይገባል። ምንም ድራማ አያስፈልገውም። እነዚህ ፈሪሳውያን በጣም ድራማ በመስራት የታወቁ ናቸው። ግብዞች ይላቸዋል አይደል? ኢየሱስ ክርስቶስ በጣም ግብዞች፣ እናንተ በጣም ግብዞች ናቸው ብሎ ፊት ለፊት ይናገራቸዋል። እና የዚህ ለእነዚህ ለተጠቀሱ 3 ምሳሌዎች መነሻ የሆነ ይሄ ነው። በጣም ፈሪሳውያን አግላዮች ናቸው። እሱ ከቀረጥ ሰብሳቢ ጋር አብሮ የሚውል እንደገና ደግሞ በዝሙት ደግሞ የተወነጀለች እህታችንን አሯሩጠው አምጥተው እስቲ ምን እንደምትል እንስማ የሚሉ ናቸው። እንደገና ደግሞ አንድ ምስኪን የሆነ ደግሞ አምላኬ ማረኝ፣ ይቅር በለኝ እያለ ሲጸልይ ያ ፈሪሳይ ደግሞ አጠገቡ ይመጣና ምን ይላል? ጌታዊ እንደዚህ አይነት ሰው ስላላደረከኝ አመሰግናለሁ የሚል አይነት ፐርሰናሊቲ ያላቸው ሰዎች ናቸው። በጣም ሰውን ጀጅ በማድረግ ሰው ላይ በመፍረድ የራሳቸውን ችግርና ኃጢአት የማይመለከቱ እውሮች እንደሆኑ ኢየሱስ ክርስቶስ በተደጋጋሚ ይናገራቸዋል። የመጀመሪያው ምሳሌ ስለ ጠፋው በግ ነው። እንግዲህ የጠፋ በግ አይቶ የማያውቅ ሰው የለም ማለት። እኔ አዲስ አበባ ነው ተወልጄ ያደግኩት። የጠፋ በግ በጣም ብዙ ጊዜ አይቻለሁ። በግ ሲጠፋ ጩኸት ያበዛል አይደል? ጩኸት ያበዛል። በቃ የሚሄደው በተቃራኒ አቅጣጫ ነው ሲደነበር ማለት ነው። ጠላቶቹን በቃ ይጋብዛቸዋል እንዲበሉት ማለት ነው። ይጮሃል። ልክ እረኛውን ወይም ደግሞ የራሱን ግሩፕ እስኪያገኝ ድረስ በጩኸት ያቀልጠዋል ብል ማጋነን አይሆንም። እና ያ በግ እዚህ ጋር አንድ እረኛ፣ ትክክለኛ እረኛ ማለት ነው። አንድ ትክክለኛ እረኛ ከ99% በጎች መካከል አንዱ ቢጠፋበት እንዴት አድርጎ ፈልጎ እንደሚያገኘው የሚያሳይ ምሳሌ ነው። 99 ያሉኝ አይደል እንዴ? አንዱ ቢጠፋ ምን ችግር አለው? እኔ አሁን ሎጂካሊ ሳስበው እንደዛ ነው። 99 ኖሮ አንዱ ቢጠፋ የኔን ዋጋ የሚያስከፍለኝ አይደለም ብዬ 99 ላይ ትኩረት አደርጋለሁ። ኢየሱስ ክርስቶስ ግን እዚህ ጋር አጽንኦት መስጠት የፈለገው ምንድን ነው? በግ መቼም ንስሐ አይገባም፣ ሁላችንም እናውቃለን። የጠፋ ሰው አንድ ሰው ሲመለስ ማለት ነው፣ ወደ እግዚአብሔር መንግስት ሲመለስ፣ ከጠፋበት መንገድ ወደ ትክክለኛ መንገድ ሲመለስ በሰማይ ታላቅ ደስታ ይሆናል። ይሄ ነው ዓላማዬ ነው። እኔ ከኃጢአተኞች ጋር ሃንጋውት የማደርገው በዚህ ሀገር ቋንቋ እንዲድኑ ነው። ትላንትና የተደረገው የወንጌል አገልግሎት ክሊር ሪፕሬዘንቴሽን ኦፍ የዚህ ኤግዛምፕል ትክክለኛ ምሳሌ ነው። ለጠፉ ሰዎች ነው እኔ የመጣሁት። እናንተ ምንድን ነው ችግራችሁ? ቀረጥ ሰብሳቢ ነው ወደኋላ ዘኬዎስ ትዝ ይላችኋል አይደል? ቀረጥ ሰብሳቢ ነው። ቀረጥ የሚሰበስብ ሰው ያ ትንሽ ያጭበረብራል ምናምን ነገር፣ እንደገና ደግሞ ምርጥ መኪና ይነዳል። አሁን በዚህ ባለንበት ጊዜ ስለሚመለከቱ እነሱ በቃ ከነዚህ ሰዎች ጋር በፍጹም ሃንጋውት ማድረግ የለበትም። በቃ ጀጅ አድርገዋቸው መዳን አይችሉም፣ አይሰብኳቸውም፣ አይቀርቧቸውም። ያ በዛ ካልቸር ያደገ ማህበረሰብ ነው። ኢየሱስ ክርስቶስ ይህንን ቀንበር ሊሰብር ነው የመጣው። ይሄ ቀንበር ዛሬም አለ አይደል እንዴ? ዛሬም አለ። ዛሬ እኔን ጀጅ የሚያደርጉበት መንገድ ብዙ አለ። ሳሚን፣ ፓስተርን፣ እያንዳንዳችን ጀጅ ያደርገናል ይሄ ዓለም ማለት ነው። እርስ በርሳችንም አልፎ አልፎ ጀጅ እንደራረጋለን። ይሄ የታወቀ ነገር ነው። ስለዚህ በዚህ ክፍል ላይ የመጀመሪያው ምሳሌ ይሄ ነው። እኔ የመጣሁት
ሰዎች ንስሐ እንዲገቡ ነው። በአንዱ መጥፋት በጣም ኮንሰርን ነኝ። ለዛ ነው ሃንጋውት እንዴ ጻድቅ ከሆናችሁ እናንተ ጋር መምጣት አያስፈልገኝም ነው። እነዚህ ኒድ አላቸው፣ ነፍሳቸው በጣም መዳን አለበት ብሎ ኢየሱስ ክርስቶስ በትህትና ጀጅ ማድረግ እንደሌለባቸው ሲያመለክታቸው እንመለከታለን። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር። ስለዚህ እነሱም በጣም ግብዝ ከመሆናቸው የተነሳ ኃጢአት መስራታቸው አይታያቸውም ነበር እና ያንን አሳያቸው። ሃንጋውትን ማድረገው አብሬ የምበላው እምነካቸው በጣም ልቤ ተሰምቶኝ ደግሞ እነሱ ጋር ቀርቤ የማናግራቸው ግድ ስለሚለኝ ነው። ስለዚህ አሁን አልትራሳውንድ እያነሳችሁ ነው አይደለ? ልባችሁን በዚህ ቼክ አድርጉት። እንዴት ነው ሰዎችን ጀጅ የማደርገው? አብራኛ ተገቢ ቸርች የምትቀመጠውን እንዴት ነው የምመለከታት? ጌታ በሚያያት አይን ነው የማየው ወይስ እንዴት ነው የሚለውን ቼክ አድርጉ። እኔም ቼክ እያደረኩኝ ነው ራሴን ማለት ነው። ሁለተኛው ምሳሌ ደግሞ አንድ ኮይን የጠፋባት ሴት ናት። እስቲ ምሳሌውን እናንብበው። እዚሁ ቁጥር 8 ጀምሮ ወይም 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷንም ጠርጋ እስክታገኝ ድረስ አጥብቃ የማትፈልግ ሴት ማን ናት? ባገኘችም ጊዜ ወዳጆቿንና ጎረቤቶቿን በአንድነት ጠርታ የጠፋውንም ድሪሜን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ትላቸዋለች። እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔርና በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። እዚህ ላይ ትንሽ አንዳንድ ኮሜንታሪዎችን ለማንበብ ጥረት አድርጌያለሁ። በእስራኤላውያን ካልቸር ባህል እቺ እዚህ ጋር የተጠቀሰችው ሴት ምን ያደርጋሉ? 10 ድሪም ወይም 10 ኮይን 10 ሲልቨር ያለውን ነገር እንደ ጌጥ ይጠቀሙበታል። ያ የሚያሳየው ምንድነው? አንድ ሴት እንዳገባች በጣም ትልቅ ክብር ነው። በዛን ጊዜ ያገባች ሴት የምትለይበት ዩኒክ የሆነ ካልቸር አላቸው። ያንን አድርገው 10 ነው 10 መሆን አለበት። ያን አድርጋ በገበያ ማዕከል ስትሄድ እቺ ያገባች ናት የተከበረች ናት ተብሎ ይታሰባል። ይቺ ሴት አንዱ ግን ጠፍቶባታል። እንግዲህ ሰው ይቆጥራል ማለት ነው። የዛን ጊዜ የነበሩ ሰዎች ይቆጥራሉ ማለት ነው። አንድ ስለጠፋባት ዋጋው እጅግ በጣም ከፍ ያለ ስለሆነ ያንን ፈልጋ ማግኘት ነበረባት። ያንን ስትፈልግ ያደረገችው 3 ስትራቴጂዎች አሉ። ዛሬ ለቤተ ክርስቲያናችን የሚጠቅም ስትራቴጂ ብዬ የማስባቸው ምንድን ያደረገችው? ያንን የጠፋባትን ለማግኘት አንደኛ መብራት አበራች፣ ሁለተኛ ቤቷን ጠረገች። አይደለ እንዴ? እስክታገኘው ድረስ አጥብቃ ፈለገች። እንግዲህ የጠፋው ነገር በጣም ዋጋ እንዳለው አይተናል። በጣም ዋጋ አለው። ሌላው ኮሜንታሪ ደግሞ ምን ይላል? ያ አንድ የጠፋባት ሲልቨር እኛ በቀን ሰርተን የምናገኘውን ያህል ክፍያ ነው። ስለዚህ ፈልጋ ማግኘት ነበረባት። እዛ ምንድነው ያደረገችው? አበራች መብራት። የዛን ጊዜ እንደኛ ኤሌክትሪሲቲ ምናምን ነገር የለም። ስለዚህ የሆነ ነገር መብራት አለበት። ቤቱ ደግሞ እንደዚህ አይነት በጣም ምርጥ የተመቻቸ አይደለም። አቧራ በአቧራ ነው። በደንብ መጠረቅ አለበት እና ካገኘችው በኋላ በጣም ከፍተኛ የሆነ ደስታ እንደሚሰማት ሰዎችን ኢንቫይት እንደምታደርግ ምናምን የእግዚአብሔር ቃል ይናገራል። ጠፍቶብን የምናውቅ ሰዎች እንደዚህ አይነት ፊሊንግ ይኖረናል አይደል? $100 ቢኖረንም $10 ከጠፋብን ፍለጋው ያው ይቀጥላል አይደል? ይፈለጋል። $10 ቀላል አይደለም። ስለዚህ ዋጋውን እንድትመለከቱት ነው። ንስሐ የሚገባ ሰው ጌታዊ አጥፍቻለሁ በቃ ተመልሻለሁ ብሎ የሚመጣ ሰው ላይ አትፍረዱ። ዋጋውን የሚተምነው ጌታችን ኢየሱስ ክርስቶስ ነው። የሸዋዬ ዋጋ ኢየሱስ ክርስቶስ የተመነላት የራሱ ሕይወት ነው። ለእኔም እንደዚሁ ለእያንዳንዳችን እንደዚሁ ማለት ነው። ስለዚህ ይህንን ምሳሌ ይነግራቸዋል ኢየሱስ ክርስቶስ። በቃ 3 ተመሳሳይ የሆነ ምሳሌ የሚያወራበት ምክንያት አጽንኦት መስጠት የፈለገበት ምክንያት ይህ ስለሆነ ነው።
እንደዚህ ከሆነ በኋላ ቤተ ክርስቲያን እነዚህ 3 ስትራቴጂዎች ብትጠቀም የጠፉትን ነፍሳቶች ማግኘት ትችላለች። አንደኛ መብራት ማብራት አለባት። መብራት የምናበራው እንዴት ነው? የእግዚአብሔርን ቃል እንደዚህ በመማር ቃል ለእግሬ መብራት ለመንገዴ ብርሃን ነው። እንግዲህ የቅድሟን ስለ ማኑዋል ያነሳት ይሄን ነው። ይሄ የእግዚአብሔር ቃል እውነት ለእያንዳንዳችን የግል ህይወታችን በየቀኑ ለምናሳልፈው ነገር እንደ ብርሃን እንደ መብራት ይሆናል። ለህይወት ዘመናችን ላለው ደግሞ ሰፋፊ የአገልግሎት ዓላማ ሊሆን ይችላል። የትዳር፣ የስራ በተለያየ አቅጣጫ የምንሳተፍበትን ነገር ደግሞ እንደ ብርሃን ሆኖ የእግዚአብሔር ቃል ይመራናል። ስለዚህ ነው ሁላችንም የእግዚአብሔርን ቃል ትኩረት ሰጥተን የመረማት ልንማር ልናውቅ ለሰዎች ልናካፍል የሚገባውና ቤተ ክርስቲያን በእግዚአብሔር ቃል ብርሃን ስትሞላ የጠፉ ሰዎችን ነፍስ ትላንት እንደተደረገው ማለት ነው የጠፉ ሰዎችን የመማረክ ቀላል የሆነ አቅም ማለት የማያታግል አቅም ይኖረናል ማለት ነው። ኢኪውድ ሳንሆን ሳንበቃ ህይወታችን ደግሞ ምሳሌ ሳይሆን ደግሞ ይህንን አገልግሎት እንትን ለማለት ብንሞክር በደንብ ጭላንጭል ነው የሚሆነው። የሆነ ብልጭ ጥፍት የሚል ነው እንጂ ይሄ ወገግ ያለ ብርሃን ሳያደናቅፈን ወጥተን የእግዚአብሔርን ቃል የምንሰብክበትና ሰዎች ወደኛ የሚመጡበትን መንገድ እንትና አያደናቅፍብንም ማለት ነው። ስለዚህ ይቺ ሴትዮ የተጠቀመችበትን ስልት ወይም ስትራቴጂ እንደ እግዚአብሔር ቃል መጠቀም ይኖርብናል። ያንን ብርሃን ሁለተኛ ደግሞ ምንድን ነው ያደረገችው? ጠራረገችው አይደል? ስለዚህ የሚጠረግ ነገር ደግሞ አለ ማለት ነው። እግዚአብሔር የማይከብርባቸው ልምምዶች፣ ጥላቻ፣ ንቀት ልክ ፈሪሳውያን ያደርጉ እንደነበረው ማለት ነው። ያንን ልምምድ በእግዚአብሔር ቃል ብርሃን በንስሐ ህይወት እየጠራረግን መመለስ መቻል አለብን ማለት ነው። ይገኛል በዚህ ህይወት ስንመላለስ አንደኛ በምንም አይነት እግዚአብሔር ባሰማራን የስራ ዘርፍ ላይ ብንሆን ሰዎች ብርሃናችንን ያያሉ፣ ይመለከቱታል። ከሌላ ሰው የተለየ ምን አይነት ነገር እንዳለ ሰዎች ባይቀበሉንም ግን ያዩታል። ስለዚህ በዚህ አይነት መልኩ ሲሆን ሰዎችን ወደ ህይወታችን ወደ እግዚአብሔር መንግስት የመጋበዝ ኃላፊነታችንን እንወጣለን ማለት ነው። ይሄን እንደዚህ ካልኩኝ ወደ ዋናው ሀሳቤ ስመጣ እነዚህ ሁለቱ የጠፉ ልጆች ብዬ ነው እኔ ይህንን ታሪክ በጣም ባይዘው በጣም ነው ልቤን የሚነካው። ይሄ ሰው ይሄ አባት 2 ልጆች አሉት። ሁለቱም ልጆች ግን የጠፉ ልጆች እንደሆኑ ከእግዚአብሔር ቃል እንመለከታለን። የአባታቸው ፍቅር የማይለወጥ የአባትነት ፍቅር የማይለወጥ እንደሆነ የእግዚአብሔር ቃል በዚህ ስፍራ ይናገራል ማለት ነው። ይህ ሰው 2 ልጆች ነበሩት። ታናሽየው አንድ ጊዜ ያው ይነሽጠውና በቃ ወጣት ነው፣ ሁሉም ነገር ማድረግ ይችላል፣ ራዕይ ያለው በቃ እስቲ ይሰጠኝና የሚገባኝን ስጠኝና በቃ ሊድ አይነት ነገር አለ። በዛ ጊዜ የነበረው ካልቸር ወይም ባህል በእኛም ሀገር ምንድነው ሰው ሊሞት ሲል ነው አይደለ ለልጆቹ የሚያወርሰው። እዚህ አካባቢ ይህን ያህል ገንዘብ አለኝ፣ ይህን ያህል ቤት አለኝ ምናምን ይላል አባት። ስለዚህ ታላቁ ይህን ይውሰድ፣ ታናሽ ይውሰድ፣ ሴቶች ደግሞ ይህን ይውሰዱ ይላል። እኔ አይቻለሁ ባደኩበት ቦታ ማለት ነው። ይሄ ልጅ ግን ያንን በእስራኤላውያንም ካልቸር እንደዚህ አይነት ባህል ነው ያላቸው። መብቃትን ስላወቅ ሳይሆን አባትየው በቃ የኔ ነገር አብቅቷል፣ ከዚህ በኋላ አካፍላቸዋለሁ ብሎ ያወርሳቸዋል። ይሄ ልጅ ግን አንደኛው ልጅ ታናሽየው ማለት ያንን መጠበቅ አልቻለም። ያንን የመጠበቅ ፍላጎትም ያለው አይመስልም፣ መረዳቱም ያለው አይመስልም። አካፍለኝና በቃ ሉጣ አይነት ነገር ነው። እዛ አባትየው ያው እዚህ ጋር ምንም የነበራቸውን ክርክር ምናምን አያሳየንም፣ ግን አባትየው ምን አደረገ? ገንዘቡን አካፈላቸው። በጣም የሚገርመው ከጥቂት ቀን በኋላ ታናሽ ልጁ ገንዘቡን ሁሉ ሰብስቦ
ወደ ሩቅ ሀገር ሄደ ይላል። ማለት በጣም አላሰበበትም፣ አላቀደም። የተሰጠውን ሪሶርስ ገንዘብ እንዴት አድርጎ መጠቀም እንዳለበት ያያ አይመስልም። ያው ታሪኩን ስለምናውቅ ማለት ነው። ይወጣል ሰው ወደማያየው ማለት ሰው የሚያየው አሁን ለምሳሌ ኬንታኪ ነው የምንኖረው። እኔ ወደምኖርበት ኢንዲያና ብትመጡ ትታያላችሁ፣ ችግር የለውም። የ20 ደቂቃ መንገድ ስለሆነ ማለት ነው። ይሄ ልጅ ግን ሰው የሚያውቀው ሰው የሌለበት ቦታ ያለውን ነገር ሁሉ ጠቅልሎ ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። ከዚያ ምን እያደረገ እያባከነ ማለት ነው። እያባከነ ገንዘቡን በተነ ነው የሚለው። እቺ እንደው ገንዘብ የሚበተነው ገንዘብ አባትየው ዘመኑን ሙሉ የለፋበትን ገንዘብ እና ሪሶርስ ሰው ወደማያውቀው ሀገር ሄዶ ያደረገውን ነገር ታላቅ ወንድሙ መጨረሻ ላይ ይናገራል። ከጋለሞታ ጋር እንደፈለገ ነፍሱ እንዳረካው አድርጎ በተነ ይላል። ማለት በቃ በጣም በሞኝነት ምንም ኃላፊነት በማይሰማው መንገድ በታተነው። እግዚአብሔር በቤተሰቡ በኩል የሰጠውን ብሌሲንግ ማለት ነው። እግዚአብሔር የሰጠንን ሪሶርስ እኛ እንዴት ነው ማኔጅ የምናደርገው? ከዚህ የምንመለከተው አንዱ ነገር ያ ይሆናል ብዬ አስባለሁ። ክሬዲት ካርዳችን እንዴት ነው ማለት የኛ ገንዘብ አይደለም ማለት የታወቀ እኮ ነው። ግን የክሬዲት ስኮራችን ክርስቲያኖች ነን እኛ ኃላፊነት ለሌሎች ልናስተምር እንደሚገባ የእግዚአብሔር ቃል ይነግረናል። ክሬዲት ካርዳችን ስኮሩ በጣም ከወረደ ያው እንግዲህ ችግር አለ ማለት ነው። በኃላፊነት ልክ ይሄ ልጅ ያደረገውን ነገር እያደረገን እንደሆነ ሪፍሌክት ያደርጋል። እግዚአብሔር በሰጠ ሪሶርስ በአግባቡ ከአባቱን የወሰደው እናንተ እንኳን እኔና እናንተ ሰርተን ነው። ግን ይሄ ልጅ በተነው የሚለው ቃል በጣም ነው እንትን የሚለው። አባትየውን ይህን ሲሰማ በጣም የሚያዝን ይመስለኛል። በተነው። እንደዛ ሆኖ አልቀረም። ሁሉንም ከከሰረ በኋላ በዚያች ሀገር ምን ተፈጠረ? ጽኑ ረሃብ ሆነ። በእንቅርት ላይ ጆሮ ደግፍ አይነት ነገር። እንግዲህ ወደ ሌላ ሀገር ነው ሄደው በተነው። ያለውን ነገር በሙሉ አጠፋ። ረሃብ ደግሞ መጣ። ስለዚህ መጠጋት አለበት ወደ አንድ ሰው። በሌላ መጽሐፍ ቅዱስ ላይ ምንድን ነው የሚለው? ለእንትን አፕላይ ያደረገ ለሲቲዝንሺፕ ማለት ነው። እዛ ሀገር ላለ ሲቲዝንሺፕ አፕላይ ያደረገ። አስጠጉት። ካስጠጉት በኋላ ግን ምንድን ነው ያደረጉት? ያ አሳማ እንትን እንዲል ቴኬር እንዲያደርግ ማለት ነው። በእነሱ ካልቸር በጣም የተናቀ የተረገመ ሰው የሚሰራው ስራ ነው። ከእሪያ ጋር ከአሳማ ጋር እስራኤላዊ አይዳይ በጣም ችግር አለበት። በጣም እርኩስ እንደሆነ ነው የሚቆጠረው። ወደ ሌላ ሀገር ነው ሄደው። ስለዚህ ምንድን ነው የሆነው? እዛ ስራ አገኘ። የተጣለ ሰው ሆነ። በጣም ስለራበው ሊሰጡት እራሱ አልፈለጉም። ምግብ ማለት ለሰው የሚገባው ምግብ ሌላ ሀገር ነው፣ አገሩ አይደለም። ከዛ ከአሳማዎቹ የሚበሉትን አሰር ፋይበር ነገር ሊበላ ተመኘ። በጣም ሆዱ ስለራበው ማለት ነው። የራበው ሰው እንግዲህ ኢትዮጵያዊ ስለሆነ ትንሽ ይገባናል። እና አሰር አማረው። አሰር ፋይበር ገለባው ማለት ነው የሚበሉት አማረው። ከዛ እኔ በጣም ደስ የሚለኝን ቃል እዚህ ጋር በጣም ልቤን የሚነካው ቃል ምን መሰላችሁ? ቁጥር 16 ላይ ወደ ልቡም ተመልሶ እንደዚህ ያለ ይላል። ይሄ በጣም የሚገርመኝ ዛሬ እንድናስብበት ራሱ የምፈልገው ሀሳብ ይሄ ልጅ ወደ ልቡ ተመለሰ። he came to himself ይላል። ወደ ራሱ ቀና ሲል ማለት ነው። በጣም ልክ አይደለሁም ወደ ማለት ጀመረ። ከአባቱ ገንዘቡን ሲወስድ በጣም ትክክል እንደሆነ ነው አስቦ I can do it, I can manage it, just give me the money, I can't wait until you die. እስከምትሞት ድረስ እስክታሪ ድረስ አልጠብቅም እኔ በቃ I have vision ምናምን እያለ አወጣ፣ በተነው። ወደ ልብ ተመለሰ የሚለው ወደ ልቡ አልነበረም ማለት ነው። ይህን ሁሉ ነገር ሲያደርግ
እያስተዋለ አልነበረም እና ወደ ልቡ ተመልሶ እንደዚህ ያለ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን እዚህ በራብ እጠፋለሁ። ተነስቼም ወደ አባቴ እሄዳለሁ። አባቴ ወይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞች እንዳንዱ አድርገኝ እለዋለሁ። ይሄ የመልእክቴ ዋና ሀሳብ ይሄ ነው። ወደ ልቡ ተመለሰ። ሰው ይሳሳታል አይደል? እኔ ይሳሳታለሁ፣ አብርሽ ይሳሳታል፣ ሞገስ፣ ሁላችንም። መልአክ የለም። መልአክ ካለ እስቲ ቼክ ማድረግ ጥሩ ነው። መልአክ የለም፣ እዚህ ሁላችንም እናጠፋለን። ግን ወደ ልቡ ሲመለስ ምንድን ነው ያለው? ወደ አባቴ ማለት እንደ ልጅ መቆጠር አይገባኝም፣ በቃ ምክንያቱም የልጅነትን መብት በሙሉ ወስጄ አጥፍቼዋለሁ። ነገር ግን እንደ ባሪያ ማለት ነው፣ በቃ እዛ እንዳሉት ምግብ እንደተረፋቸው አማርጠው እንደሚበሉት ግን ብሆን ይሻላል ብሎ ማሰብ ጀመረ፣ ወደ ልቡ ሲመለስ ማለት ነው። በዙሪያችን ያሉ ሰዎች በብዙ ችግር ውስጥ ሲያልፉ የምንመለከትበት መነጽር ምን ይመስላል ነው። ኢየሱስ ክርስቶስ በዚህ ቃል የሚናገረን የእግዚአብሔር ቃል የእግዚአብሔር መንፈስ በዚህ ቃል የሚናገረን ዋናው መልእክት ወደዚህ እያንደረደረን ነው። ሰዎች ይመለሳሉ። ሰዎች ከወደቁበት አዘቅት ተነስተው ይመለሳሉ። ዋናው ምንድነው? ወደ ልብ መመለስ። ቅድም ስለ ዳዊት ሲሰብክ ነበረ። በጣም ነው የሚገርመው። እኔ ቅድም እያነበብኩት የነበረውን ታሪክ ነው ቅድም የተሰበከው። ዳዊት ብዙ ጊዜ በበደል የታወቀ ነው፣ ግን ቶሎ የመመለስ ደግሞ ልብ አለው እና ዮናታን ነው አይደል? ነብዩ ዮናታን በቃ ሲገስጸው ኦርዮንን አስገድሎ የሰውን ሚስት እንዳደረገ ሁላችንም እናውቃለን። ምንድን ያለው? ወደ ልቡ ሲመለስ ዳዊት እግዚአብሔርን ነው የበደልኩት። በቃ ዮናታን እኔ ማንንም አይደለም፣ በቃ እግዚአብሔርን ነው የበደልኩት። ይሄም ልጅ እንደዛ ነው። በቃ እግዚአብሔርን ነው የበደልኩት፣ በቃ መለሳለሁ ነው ያለው። ልብ በገዛ ጊዜ ምንድን ነው ያለው? ኤክስኪውዝ አላቀረበም። አባቱንም ማንንም አልወነጀለም፣ ብሌም አላደረገም። አባቴ እሱ ቢያስብ ኖሮ አይሰጠኝም ነበር ምናምን አላለም። ማንንም ኤክስኪውዝ አልጠየቅም። ይሄ ልጅ ወንድም አለው፣ ጓደኞቹን፣ አለቆቹን፣ የቤተ ክርስቲያን መሪዎችን ምናምን እንደ ምክንያት ማቅረብ አልችሉም ማለት ነው። አልችልም እኔ እዚህ ወደ ልብ ስንመለስ እግዚአብሔር ወደ አሰበልን ሀሳብ ስንመለስ መመለስ ነው። የዚህ ልጅ ትልቁ ኳሊቲው ምንድን ነው? በወደቀበት ስፍራ ተመቻችቶ አለመቆየቱ ነው። በጣም ደስ የሚለኝና የሚያበረታታኝ ነገር ይሄ ነው። አንዱ ሁላችንም በዚህ ልጅ ህይወቱ ላይፍ ስታይል ውስጥ አልፈናል ብዬ አምናለሁ። እኔ ከእግዚአብሔር የራቅንበት ጊዜ የለም። ከእግዚአብሔር ከአባታችን የራቅንበት እኮ ጊዜ አለ። ቃል የማናነብበት ጊዜ አለ። ሰው የምናማበት ጊዜ አለ። ወንድማችንን የምንጠላበት ጊዜ አለ። የራሳችንን ምርጫ ፕራዮሪቲ ሰጥተን የምንሄድበት ጊዜ አለ። የዚህን ልጅ አይነት ላይፍ ስታይል የተለማመድባቸው ጊዜያቶችም አሉ። ጌታ ደግሞ ረድቶን ደግሞ ከእሱ ጋር ፕሮክሲሚቲ ፈጥረን ቅርበት ፈጥረን ደግሞ የኖርንበት ጊዜ አለ። ሁላችንም ፐርፌክት ስላልሆነ ማለት ነው። እና ይሄ ልጅ ተመለሰ። በዚህ ሀገር ቋንቋ ወደ ቴራፒ አልሄደም። በቀጥታ ወደ እግዚአብሔር መገኘት ነው የመጣው። በእግዚአብሔር ፊት ነው። ምክንያቱም እኔ በቃ አምላኬን የበደልኩት ማለት በቀጥታ ከእግዚአብሔር ጋር የተገናኘው ጉዳዩ ማለት ነው። ወደ ቴራፒ አልሄደም። ጓደኞቹ ጋር ልምድ ያላቸው ሰዎች ጋር ምናምን አልሄደም። እንደዚህ ነው እኛም ማድረግ ያለብን። በህይወታችን በጣም የወደቀን ከእግዚአብሔር እየሸሸን በመሰለን ጊዜ የሌሎች ሰዎች ምክር ለማግኘት መጣር ሳይሆን ወደ አምላካችን ፊት መመለስ፣ መውደቅ፣
ነው የሚያዋጣው። ልክ ዳዊት እንዳደረገው ማለት ነው። የጠፋው ልጅ እውነተኛ ንስሐን የተጎናጸፈን ሰው የሚያሳይ ልምምድ ነው ያሳየን። እመለሳለሁ አለ። የፈለገ ነገር ይሁን እንደ ልጅም ባል ወደ አባቴ ወደ ቀድሞ ቤት እመለሳለሁ፣ እንደ ልጅም ባልሆን እንደ ባሪያ እሆናለሁ ብሎ ታምራት እንደዘመረው ማለት ነው። ትክክለኛ እውነተኛ ንስሐ ወደዚህ አይነት መረዳት፣ ወደዚህ አይነት የላይፍ ስታይል ለውጥ ያመጣናል። ይሄ እንግዲህ ጠፍቶ የነበረው ልጅ ነው። በእውነተኛ ንስሐ ልክ ሲመለስ ምንድን ነው የሆነው? በዚህ አይ ዶንት ኖ ምን ያህል ጊዜ እንዳለኝ አላውቅም። ቶሎ እሺ፣ ምንድን ነው የወሰደው? ወደ ልቡ ከተመለሰ በኋላ ይሄ ልጅ ተነስቼ ወደ አባቴ እሄዳለሁ፣ አባቴ ሆይ በሰማይና በእግዚአብሔር ፊት ማለት ነው፣ በእግዚአብሔር ፊት በድያለሁ፣ ወደፊትም ልጅ ልባል አይገባኝም ማለት ኦልሬዲ የነበረኝን ራይት በራሴ ምርጫ ስለወሰድኩት አይገባኝም፣ ከሙያተኞች ከባሪያዎች እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። ይሄ በጣም የሚገርም ነው። አልቅ ምንም ምክንያት አልፈጠ እዛ አልቆየም። ከዛ ሀገር ሰዎች ጋር ተጋብቶ አዲስ ቢዝነስ አልጀመረም። ወደ አባቱ ነው የተመለሰው። ወደ አባቱ ተመለሰ። አባትየው በጣም ያስደንቃል። አባቱ አየውና አዘንለት፣ ሮጦም አንገቱን አቅፈውና ሳመው ይላል። የሆነ ጥሩ ልብ ያላቸው እውነተኛ አባቶች እኔ እንግዲህ ካስተዳደጌ ነው፣ የእናንተ ሊለይ ይችላል። አንገት ሲስሙ እኔ አይቻል። አንገት ትክክለኛ ፍቅር የአባትነት የእናትነት ማለት ነው ፍቅር ሲገልጡ አንገት ይስማሉ። እኔ እንግዲህ ኖርኩበት አካባቢ ማለት ነው። እና እንደዚህ ይጠርጋል። አሁን ልጅ ሲሳም እንደዚህ ምን አይነት ግን አባቶቻችንና እናቶቻችን እንደዛ ነበር ይስሙን የነበረው ማለት ምንም የኛ ሁኔታ አይቀይራቸውም ያላቸውን ፍቅር ማለት ነው። የዚህ አባት አስደናቂ ፍቅር ያልኩት እዚህ ላይ ነው። በጣም መጣ አይደለ? ያን ሁሉ ጊዜ ስመክር አልሰማም ብለህ እስከ ዛሬ ኢንቨስት ያደረኩበትን የዚህ ሀገር እንግዲህ 401k ልትሉት ትችላላችሁ፣ ኢንቨስትመንት ፈንድ ሊባል ይችላል። ያን ሁሉ ወስደ አጥፍተ በትነ ከጋለሞታ ሴት ጋር ወተህ አድርገህ መታውን እግሬ ላይ የተደፋለ ዞር በል ምናምን ነገር አላለው። በጣም ይገርማል። የእግዚአብሔር ፍቅር እንዴት አስደናቂ እንደሆነ እንድንመለከተም ነው። ምንድነው በጣም ይጠብቀው ነበር። ይሄ ልጅ ይመጣ ይሆናል አንድ ቀን እያለ ይፈልግ ነበረ ማለት ነው። እየጠበቀው ልክ ሲመጣ ሮጦ አቀፈው፣ አዘነለት፣ አቅፎ ሳመው ይላል። ትክክለኛ ንስሐ የሚያመጣውን እኮ ውጤት ነው እያወራን ያለነው አይደል? በትክክል በእግዚአብሔር ፊት እውነተኛ ንስሐ ስንገባ እንታደሳለን። እግዚአብሔር ኦኬ አጥፍተሃል፣ አልሰማኝም፣ እንግዲህ ለ6 ወር ከዚህ በኋላ እኔ እናንተ አንገናኝም ይላል እንዴ? አይደለም። ትመጣለህ፣ ትንበረከካለህ፣ ነፃ ትሆናለህ። ንስሐ በሚባል መድኃኒት ማለት ነው። እኛ ግን ያ ንስሐ የገባውን ሰው ወንድሙን እናየዋለን። የጠፋው ሁለተኛው ልጅ ያልኩበት ምክንያት ስላለኝ ነው። ያ ወንድሙ ግን ምንድን ነው የሚለው? ያ ልጅ መጣ አይደል? ያ ወንድሜ መጣ አላለ። ያ ልጅ መጣ አይደል ነው ያለው አባቱን በኋላ ሲነጋገሩ ማለት ነው። አጥፍተን በእግዚአብሔር ፊት ንስሐ ገብተው ሰዎች ሲመለሱና ጤናማ ግንኙነት መመስረት ሲጀምሩ እኛ የምናይበት እይታ እንዴት ነው? ጀጅ በማድረግ ነው ማየት ያለብን ወይስ እነሱን በፍቅር በመቀበል ነው የሚለውን ነገር የሚያሳይ ነገር ነው። ሁል ጊዜ ሰው ከእግዚአብሔር ጋር ይጨርስ። የእኛ ኃላፊነት እንደ ዳነ ክርስቲያን ሰዎችን ማየት ያለብን በፍቅርና እንደገና በማቅናት ሊሆን እንደሚገባ ነው። ሁለተኛ ወንድማችን
ልክ ይሄ ልጅ ጠፍቶ እንደነበረው ታላቅየው ወንድም ጠፍቶ ነበረ። በዛ ቤት ውስጥ የጠፋ ልጅ እንደሆነ የሚያሳይ ባህሪዎቹን እንመለከታለን። ምንድን ነው ያለው? ያው ከዛ በፊት ግን ምንድነው አባቴ በሰማይና በፊት በደልኩ፣ ወደፊትም ልጅ ልባል አይገባኝም። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁም ቀለበት ለእግሩም ጫማ ስጡ፣ የሰባውንም ፍሪዳ አምጡለት፣ እረዱ፣ እንብላም ደስ ይበለን። ይህ ልጄ ምን ሆኖ ነበር? ሞቶ ነበረ፣ ደግሞም ሕያው ሆኖ ተመልሷል፣ ጠፍቶም ነበር ተገኝቷል፣ ደስ የሚላቸውም ጀመር ይላል። የተደረገለት ምንድን ነው? በራሱ ፍቃድ ያጣውን የልጅነት መብት ሪስቶር ነው ያደረገው። እውነተኛ አባት እንደዚህ ነው የሚያደርገው። የልጅነት መብቱን ነው የመለሰለት። ልብስ ሰጠው። በዛን ጊዜ ሙያተኞች ባሪያዎች ጫማ አያደርጉም ነበር። ለዚህ ልጅ ግን ምንድን ነው የተሰጠው? ጫማ። ያም ማለት ምንድን ነው? የልጅነት መብቱ ተጠበቀለት ማለት ነው። እውነተኛ ንስሐ የሚያመጣው ውጤት ይሄ ነው። እውነተኛ ወደ እግዚአብሔር መመለስ የሚያመጣው ሲግኒፊካንት የሆነ ለውጥ ይሄ ነው። ሰዎች ቀድሞ ወደነበሩበት ፖዚሽን ይመለሳሉ። አገልጋይ ሆኖ ያጠፋ ሰው ሲመለስ እውነተኛ ንስሐ ካለበትና ሰዎች ከተቀበሉት ተመልሶ ወዳለበት ቦታ ይመጣል። በቸርች ኮንቴክስት ማለት ነው። በእግዚአብሔር አይን ግን የልጅነት መብታችን የተጠበቀ ነው። ስለዚህ ጀጅ አናድርግ። ሰዎችን ባሳለፉበት ላይፍ እና አሁን ባሉበት ሁኔታ ጀጅ አናድርግ። የእግዚአብሔር መንፈስ ይህንን ነው አሁንም እየተናገረን ያለ። ጀጅ አታድርግ። እንደ ፈሪሳውያን ማለት ታክስ ኮሌክተር አለ እንዴ? እና ቤተሰቦቹ ናቸው ወይስ ልጁ ነው ኃጢአት የሰራው? ያ ምንድነው ዘመኑን ሙሉ እውር ነው የነበረው። ያን በጣም ጀጅ በማድረግ የተሞሉ ናቸው። ለዛ ነው በጣም ጌታ ግብዞች ብሎ ሁል ጊዜ የሚናገራቸው። ማን ኃጢአት የሰራው? መፋወሱን ማየት አልቻሉ። አባቱ ነው ወይስ እናቱ ነው ወይስ እሱ ነው ብለው ኢየሱስ ክርስቶስን በጣም ቻሌንጅ ያደረጉት ነበርና እንደዚህ አይነት ሰዎች አነው። ለዚህ ነው በጣም አጽንኦት ሰጥቶ ኢየሱስ ክርስቶስ በዚህ ክፍል ይናገራል። ሰው ይመለሳል፣ ሰው ይመለሳል፣ እኔ እመለሳለሁ፣ ሁላችንም እንመለሳለን። ሰው ከተመለሰ በኋላ እኔ ኢየሱስ ክርስቶስ የሚናገረው ምንድነው? እኔ የማየው በልጅነት መንፈስ ነው፣ እናንተ የምታዩት እንዴት ነው ነው። ከዛ ታላቅየው ደግሞ ስራ ሰርቶ ሲመለስ የሙዚቃ ድምፅና የአምልኮ ድምፅና ይሰማል። ይህ ነገር ምንድነው ብሎ ቼክ አላደረገም። እንደ ልጅ ማለት ነው። ምንድነው ከሩቅ ሆኖ ሙያተኞችን ጠራ፣ እዛ የሚሰሩትን ቴኒ ዋትስ ሃፕኒንግ ምንድን ነው? ይህ ልጅ ጠፍቷል ያልኩበት ምክንያት አንደኛ ይሄ ነው። አንደኛ እንደ ልጅ ማለት ነው እዛ ቤት እንዳለ እንደተከበረ ልጅ ቤት ገብቶ አልጠየቀም። መጥቶ በቃ ቤቱ ነው መጥቶ ዋትስ ጎይንግ ኦን ኦኬ ምናምን ማለት ጀግን ከሩቅ ሆኖ ያለውን መብት እንኳን በትክክል የተረዳ ልጅ አይመስልም። ምክንያቱም ከውጭ ሆኖ ልጅ ቤት ውስጥ መግባት ይችላል፣ መጠየቅ ይችላል፣ ሀሳቡን መናገር ይችላል። ምን እየሆነ ነው ያለው? ታላቅ ልጁ በእርሻ ነበረ፣ ሃርድ ወርኪንግ እንደሆነ ያስታውቃል። ወደ ቤት ቀረበ፣ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎቹም አንዱን ጠርቶ ይህ ነገር ምንድን ነው ብሎ ጠየቀ። እርሱም ወንድምህ መጥቷልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለ። ከዛ ምን አለ? ተቆጣ። ሊገባም አልወደደም። አባትየው እስኪወጣ ድረስ ማለት ነው። ከዛ ደስታ እስኪወጣ ድረስ ይህ ልጅ ራሱ ጠፍቷል ብዬ ነው እኔ የማምነው። ምክንያቱም የልጅነት መብቱን ራሱ በትክክል ያልተረዳ ግን ቤት ውስጥ የሚኖር ታላቅ ወንድም ነው። አንደኛ በጣም ይቀናል፣ በጣም በቁጣ ተሞላ። እንዴት እኔ ከአባቴ ጋር ይህ ሁሉ ዘመን ለፍቼ
እንደገና አሁን ከስራ ነው የመጣሁት። ምናልባት 12 ሰዓት ወይም 16 ሰዓት ሰርተው ሊሆን ይችላል። ከስራ ነው የተመለሰው። ታናሽ ወንድሙ የፈለገውን ነገር ወስዶ አባክኖ ነው የመጣው። በጣም ተቆጣ። አልገባም ቤት፣ የፈለገው ነገር ይመጣል። አባትየው ይወጣል። እንዴ ለምንድን ነው የማትገባው ይለዋል። እርሱም ወንድም መጥቷል በደህና ስላገኘው አባት የሰባውን ፍሪዳ አረደለት አለ። ተቆጣም፣ ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼ የለ። ልጅ ነው፣ የበኩር ልጅ ነው። ግን እያለ ያለው ምንድን ነው? እኔ እንደ ባሪያ ተገዝቼ የለ የሁሉ ዘመን ከትእዛዝህም ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጥቦት እንኳን አልሰጠኝም። ነገር ግን ገንዘብን ከጋለሞቶች ጋር በልቶ ይህ ልጅ ይህ ወንድሜ አለ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድክለት አለው። ወንድሙን እንዴት አድርጎ እንደሚመለከተው ነው የምናየው። በጣም በወንድሙ ላይ እንኳን በሰላም መጣ ያንን እንነጋገራለን ማለት ዝም አንለውም ጉዳዩን። ግን እንኳን በሰላም መጣ ወንድሜ ምናምን አላለው። በጣም ተቆጣ። የልጅነት መብቱን እኔ የሁሉ ዘመን አገልግዬ አንድም ቀን ለእኔ የሚገባኝን ነገር አላደረግክልኝም ይሏል አባቱ። አባቱ በጣም የሚገርመን ልጅ አንተ ሁል ጊዜ ከኔ ጋር ሆነ ለእኔም የሆነ ሁሉ ያንተ ነው። ዳሩ ግን ይህ ወንድም ሞቶ ነበረ፣ ሕያው ስለሆነ ጠፍቶም ነበር። ስለተገኘም ደስ እንዲለን ፍሳ እንድናደርግ ይገባናል አለው። የዚህ ታላቅ ወንድም ችግሩ አንደኛ የራሱን መብት እንደ ልጅ በደንብ አድርጎ የተረዳ አይመስልም ስንመለከተው። አባቱን በፈለገ ሰዓት የሚፈልገውን ገንዘብ መጠየቅ እንደሚችል፣ ከሰራ በኋላ ጓደኞቹን ኢንቫይት አድርጎ ኢንጆይ ማድረግ እንደሚችል አልተረዳም። ዝም ብሎ መስራት፣ ከአባቱ ጋር በፍቅር መገናኘት፣ በፍቅር ኮሚኒኬት ማድረግ የለመደ ልጅ አይደለም። ስለዚህ የቤት ውስጥ ሆኖም ሰው ሊጠፋ ይችላል ማለት ነው። የግድ ከቤት ውስጥ ብቻ መውጣት ጠፋ ሊያስብል አይችልም ነሰሰርሊ ማለት ነው። ስለዚህ እንደዚህም ወንድም መጥፋት የለብንም ማለት ነው። በቁጣ እና በጀጅ በማድረግ ከጋለሞቶች ጋር አባክኖ የመጣው ልጅ ምናምን ወንድሜ ምናምን ጠፋ ያውቃል ራሱ ያንተ ልጅ አይነት ነገር። ይህን ኢየሱስ ክርስቶስ በዚህ ቃል ሊያሳየን የወደደ ምንድን ነው? ዋናው ሀሳቡ ያ ከቤት ጠፍቶ የነበረው ልጅ በንስሐ መመለሱ ነው። እንደዚህ አይነት ውሳኔ በመወሰኑ አባቱን እንደዛ እንዳስደሰተ፣ በቤተሰቡ መካከል ሰላም እንደተፈጠረ፣ እንደዚሁ ደግሞ የጠፉ ሰዎች ከእግዚአብሔር መንግስት የጠፉ ሰዎች ወደ ሲኦል እየተነዱ ያሉ ሰዎች አንድ ሰው ከ99 አንዱ ማለት ነው አንድ ሰው ሲድን በእግዚአብሔርና በመላእክት ፊት ከፍ ያለ ደስታ ይሆናል ማለት ነው። ይህ ልጅ የፈሪሳውያን ግብዝነትና ፈራጅነትን የሚያንጸባርቅ ሕይወት አለው ማለት ነው። ይሄ ትልቁ ልጅ በቃ ያደገበት ካልቸር ያ ነው። ቁጭ ፈሪሳውያንን ነው በቃ በጣም ጀጅ የሚያደርግ በቃ ፓስት ኤክስፒሪየንሱን ከዚህ በፊት ያደረገውን ነገር ብቻ እያሰበ ሰዎችን ጀጅ የሚያደርግ፣ እሱም ግን እዛው ነገር ውስጥ ሊገኝ የሚችል ደካማ የሆነ ሰው እንደሆነ አልተረዳም ማለት ነው። እዚህ ከዚህ ቃል እግዚአብሔር የሚያስተምረን ነገር ምንድን ነው? አንደኛ እግዚአብሔር ይቅር ባይ አምላክ እንደሆነና እኛም ደግሞ ይቅር ማለት እንዳለብን ነው። አንጭሩ ይቅር ማለት እንለማመድ። በራሳችን ሕይወት ውስጥ ሊሆን ይችላል፣ በዙሪያችን በመስሪያ ቤት ውስጥ ሊሆን ይችላል፣ ከሚስቶቻችን ከባሎቻችን ጋር፣ ከቤተ ክርስቲያን መሪዎች ጋር ያለን ግንኙነት በይቅርታ የተሞላ መሆን አለበት ነው። ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተ ደግሞ ይቅር ይላችኋል። ስለዚህ ምንድነው የንስሐን አስፈላጊነት ነው በቃ ባጭሩ ከዚህ ክፍል የምንመለከተው ማለት ነው። ሌላው ደግሞ በሌሎች ሰዎች ላይ ጀጅ ማድረግ
አይገባም። እንደ ፈሪሳውያን አትሆኑ ነው። ሰዎችን ጀጅ አናድርግ። እውነተኛ ፈራጅ ማን ነው? እግዚአብሔር ብቻ ነው። ጀጅ ስናደርግ የእግዚአብሔርን ቦታ እየወሰድን ነው ማለት ነው። እውነተኛ የሆነ ዳኛ እግዚአብሔር ብቻ ነው። ስለዚህ ሰዎች ላይ መፍረድ ስንጀምር የእግዚአብሔርን ቦታ ለመውሰድ ፋይት እያደረግን ነው ማለት ነው። እና ከዚህ አይነት ላይፍ ስታይል ከዚህ አይነት አካሄድ እንድንመለስ ነው። ሁለተኛ ማንም ሰው ፍጹም አይደለም፣ ሁሉም ሰው ይሳሳታል። ስለዚህ ተከባብረን ተዋደን እንድንኖር የእግዚአብሔርን ሀሳብ እንድናገለግል ኢንካሬጅ ያደርገናል ማለት ነው። በመጨረሻ ፍቅር እጅግ በጣም አስፈላጊ ነው። ይህንን ሁሉ ያወራነውን ነገር መሰረት ለማስያዝ የፍቅር አስፈላጊነት ምንም ጥያቄ የለውም። ፍቅር ምን ያደርጋል? ይታገሳል፣ ቸርነት ያደርጋል፣ በእውነት ደስ ይለዋል፣ አመፅን ይጠላል፣ አይቀናም። ልክ ታላቅ ወንድም እንዳደረገው ማለት ነው። በጣም በቅናትና በቁጣ ተሞልቶ ነበር። አይቀናም፣ አይመካም፣ ራሱን ያዋርዳል፣ እየተበደለ ሁሉን ይቅር ይላል። ስለዚህ የእግዚአብሔር ቃል በዚህ ማለዳ እየተናገረን ያለው ምንድን ነው? በፍቅር የተሞላ ህይወት ይኖረን ነው። በፍቅር ህይወታችን ካልተሞላ በጣም ሰውን ማፍቀር ካልቻለ ባይዘዌ አሁን እያወራሁት ያለው ነገር በሙሉ ለራሴም ነው። እሺ እኔ እዚህ ጋር ስለቆምኩ ምንም የሚለየኝ ምንም ነገር የለም። እና የፍቅር ህይወት ይኖረን። ሰዎችን በንስሐ ሲመለሱ እንውደዳቸው፣ እንደገና እንቀበላቸው፣ ሪስቶር እናድርግ ግንኙነታችን። የኔም ዋናው ዓላማዬ የጠፉትን ሰዎች መመለስ ነው ኢየሱስ ክርስቶስ በቃ ሶስቱንም ምሳሌ ሰመራይዝ ሲያደርግ በቃ የመጣሁት እኔ ድሆችን ፈልጌ ነው፣ ኃጢአተኞችን የተናቁ ሰዎችን ፈልጌ ነው የመጣሁት። እና ጀጅ አታድርጉ። በቃ ታክስ ኮሌክተሮችም ኢየሱስ ክርስቶስ ያለበትን ቦታ ፈልገው ይሄዱ ነበር። ምክንያቱም በውስጥ ያለው ነገር እነሱ ይፈውሳቸው ነበር፣ እየነገራቸውም ማለት ነው። ኃጢአት ነው እያላቸው ደግመሽ ኃጢአት አትስሪ እያላቸው ምንድን ያደረገችው? የአልባስጥሮስ ሽቶ አምጥታ አፈሰሰችለት። ምክንያቱም ፍቅር ስላሸነፋት ማለት ነው። አንድ ምሳሌ ያሳያችሁና እንጨርሳለን ማለት ነው። እቺ ነገር ትታያችኋለች። ምንድን ነው የምትለው? ዩናይትድ ራይት ዩናይትድ ስቴትስ ኦፍ አሜሪካ። ወንድሞች በህብረት ቢቀመጡ መልካም ነው። አይ ትታያለች አይደል? እዚህ ጋር ነው ቦታ። ዩናይትድ የሚለው ቃል ህብረትን ያሳያል፣ በመካከላችን ያለውን ግንኙነት ያሳያል። አብረሽ ነው። ይችኛዋን ደግሞ ያዝና አሳያቸው። ከፋር ይሄኛው ደግሞ ምንድን ነው የሚለው? አንታይድ ምን ማለት ነው? አንታይድ ማለት ያልታሰረ የተፈታ ማለት ነው። ምንድን ነው ልዩነቱ? ተመሳሳይ ወርድ ተመሳሳይ ቃል ነው ያለው። ፎከስ ማድረግ ያለብን ምን ላይ ነው? አይ የምትለዋን ነገር እንድታየው። አይ እዚህ ጋር ስትሆን አይ ማለት እኔነት ነው። አይ ማለት ማለት ነው እኔ ማለት ነው አይደል? ይሄ እኔነት ቦታው ሲሆን ህብረትን ያጠናክራል። በመካከላችን ያለውን ህብረት ፍሬያማ ያደርጋል። እኔነት በትክክል እኔነት ሳይበዛ ሲቀር ማለት ነው። እኔ ጎበዝ ነኝ፣ እኔ ስማርት ነኝ፣ እኔ የተማርኩ ነኝ፣ እኔ ፈሪሳዊ ነኝ፣ እኔ የምትለዋ ነገር ስትበዛ ከዚህ ወጣ ወደዚህ ትመጣለች ማለት ነው። እዚህ ጋር ማለት ነው እኔነት ሲበዛ ማለት ነው። እኔነት ሲበዛ እዚህ ጋር ነበር መሆን የነበረባት፣ እዚህ ጋር መጣች። አሁን ያልኳችሁ ማለት ነው። እኔ እንዲህ ነኝ፣ እኔ የከሌ ዘር ነኝ፣ እኔ የሚለው ነገር ሲበዛ መለያየት ነው ያመጣል።
የዚህ ትርጉም አንታይ ያልተሳሰረ በቀላሉ ሊጎዳ የሚችል አይነት እንደማለት ነው። ስለዚህ ዋናው ዓላማው እኔነት የሚባለውን ነገር ከህብረታችን እንዲወገድ ጥረት ማድረግ፣ ምን በማድረግ ጀጅ ባለማድረግ እኔነትን በማስወገድ ለእግዚአብሔር ክብር የሚበቃ ህብረት እንዲኖረን ይረዳናል ማለት ነው። ስለዚህ ባጭሩ አምላካችን የፍቅር አምላክ ነው። ፍቅር የማይለወጥ በሁኔታዎች የማይለወጥ እውነተኛ ፍቅር የሚታገስ ነው። ቸርነት የሚያደርግ ነው። አይቀናም፣ የማይመካ ነው። እዚህ በእንደዚህ አይነት ልምምድ ውስጥ መቆየት ካለብን እኔነትን ፈጽመን ለማስወገድ ጥረት ልናደርግ ይገባል ማለት ነው። እግዚአብሔር ይባርካችሁ። በጣም ነው የማመሰግነው። እስቲ አሁን በተነጋገርነው ጉዳይ ብቻ በጸሎት ሪስፖንድ እናደርጋለን። ሁላችሁም እንድትጸልዩ ኢንካሬጅ አደርጋችኋለሁ። እግዚአብሔር እስቲ በዚህ ጉዳይ ላይ የምር እግዚአብሔር እንደተናገረን በጣም እርግጠኛ ነኝ። እስቲ የተወሰነች ደቂቃ ወስደን እግዚአብሔር ሆይ ምንድን ነው የተናገርከኝ የሚለውን ነገር እያሰብን ሪስፖንድ እንድናደርግ ኢንካሬጅ አደርጋችኋለሁ።